ሄይ ጋይስ እንዴት ናችሁ? እንዴት ቆያችሁ? አይ ሆፕ አሪፍ ጊዜ እያሳለፋችሁ እንደሆነ ተስፋ አረጋለሁ። በዛሬው ቪዲዮ እንግዲህ አብረን ሶስተኛውን የፋላሲ ክፍል የሆነው ፋላሲ ኦፍ ፕሪዘምፕሽን አብረን እናያለን ማለት ነው። አብራችሁን ቆዩ። ብራይት አካዳሚ ፋላሲ ኦፍ ፕሪዘምፕሽን ማለት ምን አይነት ፋላሲ ነው? Okay, the fallacy of presumption happen ይለናል when an argument starts by assuming something is already true without proving it። አንድ ነገር already true እንደሆነ ኮንክሉዥኑ already true እንደሆነ አስዩም አድርጎ ነው የሚነሳው። ተግባባናል። እንደ ሌሎቹ የሬሌቫንስ ችግር አይደለም፣ ኦር ደግሞ እንደ ዊክ ኢንዳክሽን የአዲኩዌሲ ችግር አይደለም። ሬሌቫንት ሆኖ የኤቪደንሱ ብዛት በቂ ስላልሆነ አይደለም። ይሄኛው ምንድነው? ኮንክሉዥኑ ኦልሬዲ ትሩ እንደሆነ አድርጎ ነው የሚጀምረው ማለት ነው። ኦኬ ፕሬሚስሶቹ አሲዩም ዚ ኮንክሉዥን ኢዝ ኦልሬዲ ትሩ ዊዛውት ኢቨን ፕሩቪንግ ኢት ማለት ነው። ኦኬ አይነቶቹን ቤጊንግ ዘ ኩዌሽን፣ ኮምፕሌክስ ኩዌሽን፣ ፎርስ ዳይካቶሚ እና ሰፕሬስድ ኤቪደንስ ይባላሉ። እያንዳንዱን ስናያቸው የበለጠ ይገባቸዋል። ስለዚህ የመጀመሪያው ቤጊንግ ዘ ኩዌሽን የሚለውን እንይ። ኦኬ ቤጊንግ ዘ ኩዌሽን ስናይ ምንድን ነው? when an argument uses some form of phraseology that tends to conceal the questionably true character of the premises። begging the question ስንል ምንድን ነው? የሆነ ጥያቄ ይፈጥርባቸዋል። ኦኬ አለ የሆነ ነገር እንደደበቀ ያስታውቃል። ተግባባና ያለ ይሄ በሌላ ስሙ circular reasoning ይባላል። ኦኬ circular reasoning ኤግዛምፕል እንይ። you should believe what I say because I'm honest የሚል ከሆነ አንድ ሰው ተግባባና ያለ እኔ ምለው ማመን አለበት። ለምን? እኔ ሆነስት ስለሆንኩኝ ብሎ ካመነ ምን አይነት ጥያቄ ይፈጥራል ይሄኛው? how do I know you're honest እንደሆንክ በምን አውቃለሁ የሚል ነገር አይፈጥርም። ሰውየው ምን ያደርጋል? ኦልሬዲ ሆነስት እንደሆነ መጀመሪያ ስታብሊሽ አድርጓል ማለት ነው፣ አስዩም አድርጓል። ኦኬ ፕሩቭ ማድረግ ሳይጠበቅበት አያችኋለ ፕሪዘምፕሽን እንዴት እንደሆነ ምን ያደርጋል? ፕሩቭ ሳያደርገው ሆነስቲ የነሱ የራሱን ሆነስቲ ፕሩቭ ሳያደርግ ሆነስት እንደሆነ አስዩም አድርጎ ነው የሚጀምረው ማለት ነው። ባባለ ስለዚህ እኔ ሆነስት ስለሆንኩኝ እምለውን ነገር ማመን አለበት ይላችኋል። another example ይሄው እዚህ ላይ ተጠቀሰ። I believe the prime minister is telling the truth since he says he is telling the truth። እሱ እውነቴን ነው እየተናገርኩት እያለ ስለሆነ እውነቱን እየተናገረ ነው ማለት ነው። ኦር ደግሞ አምነዋለሁ ሲል ሰርኩላር ነው አለ ሪዝኒንጉ የፕራይም ሚኒስተሩን ቃል ተጠቅሞ ነው የሱን ቢሊቨቢሊቲ ስታብሊሽ ያደረገው ይሄ ሰውዬ አይደለ? ስለዚህ ምንም እዚህ ጋር ስለ ፕራይም ሚኒስተሩ እውነት ማውራት ሪዝን አልፈለገም፣ ኦር ሪዝን አላስቀመጠም፣ ኤቪደንስ አላስቀመጠም። እሱ ብቻ እኔ እውነቴን ነው ያወራሁት ስላለ ብቻ የማምነው ከሆነ ይሄ ቤጊንግ ዘ ኩዌሽን ፋላሲ ኦር ሰርኩላር ሪዝኒንግ ፋላሲ ተብሎ ይታወቃል ማለት ነው። ኦኬ አሁን ያወራነውን ኤክስፕሌን እያደረገ ነው እዚህ ጋር ሰው። ሁለተኛው ደግሞ the fallacy of complex or loaded question። ሁለተኛው ይሄኛው ነው ፋላሲ። ይሄኛው ፋላሲ ደግሞ እንዴት ነው? this happens ይለናል። okay this happens when the conclusion is supported by a confusing and tricky question that is the premises ማለት ነው። this is a fallacy. this fallacy is committed when a single question that is really two or more question is asked and the single answer is then applied to both question። okay ይሄ ምንድነው? ሎድድ የሆነ አንድ ጥያቄ የሚመስል ግን ውስጡ ብዙ ጥያቄ ያሉት ተግባባ። ሎድድ ማለት የሆነ የተከማቸ ነገር እንደማለት ነው አለ። ስለዚህ አንድ ጥያቄ ይመስላል ግን እናንተ የምትመልሱት ከአንድ በላይ የሆነ ጥያቄ ነው መልሳችሁ የምትመልሱት። አንድ ጥያቄ ጠየቃችሁ ይመስላል እናንተ አንድ መልስ ትመልሳላችሁ፣ ግን ኢንሪያሊቲ ምንድነው? ለብዙ ጥያቄ ነው መልስ የሰጣችሁ ያላችሁት። ኤግዛምፕል እኔ have you stopped cheating on exams አለ ማለት ነው። ይሄ ሰውዬ እንደ ፕሪዘምፕሽን ነው ኦልሬዲ እናንተ ቺት እንደምታርጉ ስታብሊሽ አድርጓል። በቃ አስዩም አድርጎ ነው የጀመረው።
ይህን ጥያቄ ሲጠይቅ ማለት ነው። እና ይሄ ጥያቄ ደግሞ አንድ ጥያቄ ይመስላል እንጂ አንድ ጥያቄ ብቻ አይደለም አለ። የስ የምትሉ ከሆነ ሃቭ ዩ ስቶፕድ ቺቲንግ ኦን ኤግዛምስ፣ የስ የምትሉ ከሆነ ከዚህ በፊት ቺት አረግ ነበረ፣ አሁን ግን ኤግዛም ላይ ቺት ማድረግ አቁሜያለሁ እያላችሁ ነው። ኖ ካላችሁ ደግሞ ኖ አም ስቲል ቺቲንግ ኦን ኤግዛምስ እያላችሁ ነው ማለት ነው። ስለዚህ ሪያሊቲ በድብቁ ለሁለት ኩዌሽን ነው የጠየቀ ያለው ማለት ነው። ከዚህ በፊት ቺት እያረክ ነበረ፣ አሁን አቁመካል ወይ ነው፣ ወይም ደግሞ አሁንም ቺት እያረክ ነው ወይ የሚሉት ሁለት ጥያቄዎች እየጠየቀ ነው ማለት ነው አይደለ? የስ ካልንም ኖ ካልንም ዙረን የሰውየው ፖይንት ላይ ያለ ነው ማለት ነው። ምን እሱ አስዩም ያረጋትን ነገር አሰርት እያረግንለት ነው ማለት ነው። ስለዚህ ይሄ ሎድድ ኩዌሽን ኦር ኮምፕሌክስ ኩዌሽን ብለን እንጠራዋለን። ተግባባና? ኦን ዘ አዘር ሃንድ ይኸውና ሎካልን ዘን we then have the following argument. You are asked whether you have stopped cheating on exams. You answered no, therefore you continue to cheat. አሁን ያወራ ነው ማለት ነው። ኖ የምንል ከሆነ ኖ አም ስቲል ቺቲንግ እያልን ነው ማለት ነው። የስ የምንል ከሆነ ግን አይቭ ስቶፕድ ቺቲንግ ነው በት አይ ዩዝድ ቱ ቺት ቢፎር ኦር ደግሞ ከዚህ በፊት እያልን ነው ማለት ነው። ሶስተኛው ፋላሲ ኦፍ ፎርስ ዳይኮቶሚ ይባላል። ይህም ፋላሲ ኦፍ ፎርስ ዳይኮቶሚ ማለት ካን ኦልሶ ቢ የተለያየ ስም አለው። ኦኬ ፈተና ላይ ከመጣ ኮንፊውዝ እንዳያደርጋችሁ ፎርስ ባይፈርኬሽን ይባላል፣ ፎርስ ዳይሌማ ይባላል፣ ብላክ ኤንድ ዋይት ቲንኪንግም ይባላል፣ ኦር ደግሞ ኢዘር ኦር ፋላሲም ተብሎ ይታወቃል ማለት ነው። ስለዚህ ይሄኛው ፋላሲ እንዴት ነው ኮሚት የሚደረገው? when the premises of an argument is an either or statement or disjunctive statement that presents two alternatives as if they were jointly exhaustive. እዚህ ጋር ምን ማለት ናችን ነው? ሁለት ምርጫዎችን ያመጣላችኋል። ኦኬ two alternatives ሁለት ኦልተርኔቲቭ ያመጣና እነሱ የመጨረሻ ምርጫችሁ እንደሆኑ ከነሱ ምርጫ ውጪ ሌላ ምንም አማራጭ እንደሌለ አርጎ ነው የሚያመጣው ማለት ነው። ግን ዜር ኢዝ እኮ ሌላ ምርጫ እኮ አለ፣ ሌላ ኦልተርኔቲቭ አለ። ግን ፋላሲው ኦር አርጊመንቱ እነሱ ምርጫ ኤግዞስቲቭ እንደሆኑ እነሱ የመጨረሻ እነሱ ብቻ እንዳሉ አርጎ አስዩም ያደርጋል ማለት ነው። ኦኬ the two alternatives are the only alternatives እንደሆኑ ነገር በቃ ብቸኛው ምርጫችሁ እሱ እንደሆነ አርጎ ነው የሚያሳየው ማለት ነው። ኤግዛምፕል እንይ። well it is time for a decision. Will you contribute $10 to our environmental fund or are you on the side of environmental destruction? እዚህ ጋር ምን አለው? $10 ለኢንቫይሮንመንታል ፈንድ ትሰጣለህ ወይስ የኢንቫይሮንመንታል ዲስትራክሽን አባል ነህ ኦር ደግሞ የኢንቫይሮንመንታል ዲስትራክሽንን ትደግፋለህ እያለው ነው። ስለዚህ you either with us or against us እያለው ነው ማለት ነው። $10 ለእኛ ለኢንቫይሮንመንታል ፈንድ ትሰጣለህ ወይም ደግሞ የኢንቫይሮንመንታል ዲስትራክሽን ደጋፊ ነክ። ግን ከዚህ ሌላ ምርጫ አለ አይደለ? $10 በታች ሊሰጥ ይችላል ሰውየው፣ ከሌለው $5 ሊሰጥ ይችላል። ምርጫ ነው ይሄ። ኦር ደግሞ ምንም ሳይሰጥ ግን ኢንቫይሮንመንታል ዲስትራክሽን የሚደግፍ አይነት ሰው ላይሆን ይችላል አለ። ስለዚህ አይ እኔ ኢንቫይሮንመንታል ዲስትራክሽንንም አልደግፍም ግን $10 አሁን ስለሌለኝ አሁን ልሰጣችሁ አልችልም። ይሄ አንድ ምርጫ ነው። ወይም ደግሞ አሁን $10 የለኝም ይኸውና $5፣ ይሄ ማናዘር ምርጫ ነው። ግን እነሱ $10 ትሰጠናለህ ወር ደግሞ የኢንቫይሮንመንታል ዲስትራክሽን ደጋፊ ነካሉ። the two alternatives the only alternative እንደሆነ ፕሬዘንት ያደርጋሉ ማለት ነው፣ አስዩም ያደርጋሉ ማለት ነው። ስለዚህ ይሄ ፎርስ ዳይኮቶሚ ይባላል። እሺ አራተኛው ደግሞ ፋላሲ ኦፍ suppressed evidence ይለናል። ይሄ ፋላሲ ኦፍ suppressed evidence ደግሞ እንዴት ነው ኮሚትድ የሚሆነው? when the inductive argument ignores some important piece of evidence and entails an extremely different conclusion. እዚህ ጋር ምንድን ነው የሆነ ኢምፖርታንት የሆነ ኪ ኤቪደንስ የሆነን ይደብቃል። ኦኬ በማወቅም ይሁን ባለማወቅ ይደብቃል ማለት ነው። ኪ ኤቪደንስን ደብቆ ያቺ ኪ ኤቪደንስ ግን በትኖር ማለት ነው ኮንክሉዥኑን ይቀይረዋል።
ተግባባን አይደለ? ኮንክሉዥኑን ሙሉ ለሙሉ የመቀየር ቻንስ ኦር ደግሞ አቅም አለው። ግን ይሄ ሰውዬ ኮንክሉዥኑ እንዳይቀየርበት ስለሚፈልግ ያችን ኤቪደንስ ሰፕሬስ ያረጋታል ኦር ይደብቃታል ማለት ነው። ኦኬ ምሳሌ ሐዋሳ ዩኒቨርሲቲ ኢዝ ይላል። ሐዋሳ ዩኒቨርሲቲ ኢዝ best university in Ethiopia because it has very fat and tall teachers, finest buildings and number of students. አያችኋለ ይሄኛው አሁን ሐዋሳ ዩኒቨርሲቲ ኢዝ ዘ ቤስት ዩኒቨርሲቲ የምትለውን ኮንክሉዥን አሰርት ለማድረግ ነው እየፈለገ ያለው። ይሄ ሰውዬ የሐዋሳ ዩኒቨርሲቲ ላይ ሊሰራ ይችላል፣ የሐዋሳ ዩኒቨርሲቲ ፕሬዚዳንት ሊሆን ይችላል፣ የሐዋሳ ዩኒቨርሲቲ ተማሪ ሊሆን ይችላል። ብቻ እሱ የሚፈልገው ሐዋሳ ዩኒቨርሲቲ በጣም ምርጥ ዩኒቨርሲቲ እንደሆነ መንገር፣ ማሳወቅ፣ ማሳመን፣ ፕሩቭ ማድረግ ነው የሚፈልገው። ስለዚህ ምን አይነት ኤቪደንሶችን ተጠቀመ? በቃ ቶልና ፋት የሆኑ በቃ የፋፉ አስተማሪዎች አሉ፣ ፋይንስ ቢልዲንግ ምርጥ የሆኑ ቢልዲንጎች ህንፃዎች አሉ፣ ዶርሞቹ ያምራሉ እና ደግሞ ብዙ ተማሪም ደግሞ እዛ ይገባል። ስለዚህ ዩኒቨርሲቲው በጣም ምርጥ ቢሆን ነው አስተማሪዎቹን የሚንከባከብ የሚያወፍር፣ ቢልዲንጎቹ ያመሩ ምናምን፣ ስቱደንቶች ደግሞ የሚመርጡ፣ ስለዚህ ብዙ ተማሪ የሚገባበት። ግን ኪ ኤቪደንስ እዚህ ጋር ምንድን ነው? ስለ ትምህርቱ ስለ አስተዳደሩ አልተናገረም ማለት ነው። ስለ ትምህርት አሰጣጡ። ለምን እሱን ቢናገር እዛ ውስጥ መጥፎ ነገር ሊኖር ስለሚችል ይሄ ቤስት ዩኒቨርሲቲ የምትለዋን ይቀይርበታል ማለት ነው። ተግባባን አለ። ቤስት የምትለዋን ነገር ስለሚቀይ አሁን ስለ ምግብ ቢያወራ ምግቡ መጥፎ ከሆነ ቤስት የምትለዋን ነገር ልትቀየርበት ስለምትችል እነሱን ይተዋል፣ አውቆ ይደብቃል ማለት ነው። ኦኬ ስለዚህ ሰፕሬስድ ኤቪደንስ ማለት እንደዚህ አይነት ፋላሲ ነው ማለት ነው። ኪ የሆነችዋን ኤቪደንስ ሲደብቅ ጊዜ። ሶ ጋይስ እዚህ ላይ እናጠናቅቃለን። ቀጣይ የቀሩትን ፋላሲዎች አብረን እናያለን ማለት ነው። እስከዛ መልካም ጊዜ።